የዓለማችን የጂኦፖለቲካ መድረክ በከባድ ማዕበል እየተናወጠ ነው። የሀያላን ሀገራት የጡንቻ መለኪያ ከሆነው ከተለመደው የጦርነት አውድ ወጥቶ ትዕግስት፣ የዲፕሎማሲ ስሌትና ረቂቅ ስትራቴጂ ሚዛን ወደሚደፋበት እጅግ ውስብስብ የቼዝ ጨዋታ ተቀይሯል። ጊዜው ሚያዝያ 2026 ነው። ፕሬዚዳንት ዶናልድ ትራምፕ የሚመሯት አሜሪካና በረዥም ጊዜ የመከላከል ጥበብ የተካነችው ኢራን የገቡበት እልህ አስጨራሽ ጦርነት ከላይ ከሚታየው የጥይትና የቦምብ ጩኸት ባሻገር ዓለምን በአዲስ የፖለቲካ ቀመር ውስጥ እንድትገባ አስገድዷል። ይህ ትንታኔ ወደ ጦርነቱ ጥልቀት ይወስደናል። በአንድ በኩል ግዙፍ ወታደራዊ አቅም ቢኖራትም ግልጽ በሆነ የመውጫ ስትራቴጂ እጦትና በከባድ የውስጥ ፖለቲካ መከፋፈል ውስጥ ሆና ወደ እቶኑ የገባችው አሜሪካን እንመለከታለን። በሌላ በኩል ደግሞ የሀያሏን ሀገር የባህር ላይ እገዳ በአሲሜትሪክ የጦር ስልት በጂኦፖለቲካዊ ቅልጥፍናና ከቻይናና ሩሲያ ጋር ባላት ስትራቴጂካዊ ትስስር ወደ ከንቱነት የቀየረችውን ኢራንን እናገኛለን። ይህ ፍልሚያ የሁለት ሀገራት ግጭት ብቻ አይደለም። ታሪካዊው የኔቶ አጋር የሆኑት የአውሮፓ ሀገራት አሜሪካን ጥለው ፊታቸውን እንዲያዞሩ ያደረገ የባህረ ሰላጤውን የአረብ ሀገራት በነዳጅ ንግድ መስተጓጎል ሽብር ውስጥ የከተተና የዓለምን የኢኮኖሚ ዋጋ ንረት ያናጋ ክስተት ነው። ግዙፍ ወታደራዊ ኃይልን በብልህ የዲፕሎማሲ ሽምቅ በመልክዓ ምድር አጠቃቀምና በውክልና ጦርነት ስልት እንዴት ማንገዳገድ እንደሚቻል ሕያው ማሳያ ወደ ሆነውና የአሜሪካን ፖለቲከኞች ምኞት ወደማይፈታ እንቆቅልሽነት ወደ ቀየረው በጥልቀት እንዘልቃለን። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። እንግዲህ ነገሩ ወዲህ ነው። የዓለማችን የፖለቲካና የወታደራዊ ትኩሳት ጣሪያ በነካበት በዚህ ወቅት ልክ ዛሬ ላይ ሆነን ወደኋላ ዞር ብለን በሚያዝያ ወር 2026 የተከሰተውንና አሁንም ድረስ የዓለምን የጂኦፖለቲካዊ ሚዛን እያናወጠ ያለውን የዩናይትድ ስቴትስና የኢራንን ጦርነት ስንመለከት ጉዳዩ ከላይ ከሚታየው የወታደራዊ ግጭት ገጽታ እጅግ የጠለቀና ውስብስብ ሆኖ እናገኘዋለን። እውነት ለመናገር ይህ ጦርነት አሜሪካ በፕሬዚዳንት ዶናልድ ትራምፕ መሪነት የጀመረችው ቢሆንም የጦርነቱ አካሄድና የኢራን አስገራሚ መከላከል ስትራቴጂ አሜሪካን ብቻ ሳይሆን መላው የዓለምን ሀያላን ሀገራት ጭምር በአዲስ የፖለቲካ ቀመር ውስጥ እንድትገባ እያስገደደ ሆኗል። እስቲ ጉዳዩን በጥልቀትና በሰከነ መንፈስ እንየው። በመጀመሪያ ደረጃ ይህ ጦርነት ሲጀመር በአሜሪካ ውስጥ ፖለቲካ ውስጥ የፈጠረው መከፋፈል ቀላል የሚባል አይደለም። የሴኔቱ አብላጫ መሪ ቻክ ሹመርና ሴናተር ዲክ ደርቢን በአደባባይ እንደተናገሩት ይህ የትራምፕ እርምጃ ታሪካዊ ውድቀት ከመሆን አልፎ አሜሪካን ያለምንም ግልጽ ስትራቴጂና የመውጫ ዕቅድ ወደማያባራ ጦርነት ውስጥ ያስገባ እርምጃ ነው። እስቲ ያስቡት፣ ጦርነቱ ከተጀመረ 45 ቀናት ቢያልፉም ኮንግረሱ ምንም አይነት ውሳኔ ያላሳለፈበት፣ ምንም አይነት ግልጽ የሆነ የመጨረሻ ግብ ያልተቀመጠበትና ወታደሮቹን ወደ ከባድ አደጋ ውስጥ የከተተ ውሳኔ መሆኑን ዲሞክራቶቹ አጥብቀው ይሞግታሉ። ይህ ሁኔታ ደግሞ የአሜሪካን የውስጥ ጥንካሬ በእጅጉ የፈተንና የነዳጅ ዋጋን ወደ ሰማይ በማስወንጨፍ የአሜሪካውያንን የዕለት ተዕለት ኑሮ ያናጋ ትልቅ ቀውስ ፈጥሯል። ታዲያ ይህ የውስጥ መከፋፈል ለኢራን ትልቅ የስትራቴጂክ ትርፍ ያስገኘ ክስተት ሆኖ እናገኘዋለን። ምክንያቱም አንድ ሀያል ሀገር በውስጡ አንድነት ከሌለው በውጭም ዓለም የሚያደርገው ወታደራዊ ዘመቻ ተቀባይነትም ሆነ ስኬት የማግኘት እድሉ እጅግ ጠባብ ነውና። ይገርማል። ከዚህ ሁሉ በላይ ደግሞ የአሜሪካ የመከላከል አቅምና የስትራቴጂካዊ ተለዋዋጭነት ጉዳይ ብዙዎችን ያስገረመ ሆኗል። ኢራን እንደ አንድ ቀጠናዊ ሀያል ሀገር ከአሜሪካ ጋር ፊት ለፊት በባህላዊ ጦርነት ለመግጠም እንደማትችል ጠንቅቃ ታውቃለች። ነገር ግን መሬት ላይ ያለው እውነታ እንደሚያሳየው ኢራን ይህንን ጦርነት እያስተናገደች ያለችው በከፍተኛ የጂኦፖለቲካዊ ጥበብና በአሲሜትሪክ የጦርነት ስልት ነው። አሜሪካ የሆርሙዝ ባህረ ሰላጤን በመዝጋት የኢራንን የነዳጅ ንግድ ለማነቅና ሀገሪቱን በኢኮኖሚ ለመቅጣት ስትሞክር፣ ኢራን ግን እጆቿን አጣጥፋ አልተቀመጠችም። ይልቁንም አሜሪካ የጣለችውን የባህር ላይ እገዳ ጥሳ እንድታልፍ የቻይናን ግዙፍ የነዳጅ ጫኝ መርከብ በመጠቀም እገዳውን በተግባር ገልብጠዋለች። ይህ ድርጊት አሜሪካ በሆርሙዝ ላይ የዘረጋችውን እገዳ ምን ያህል ተፈጻሚነት እንደሌለው ከማሳየቱም በላይ ኢራን ከቻይናና ከሩሲያ ጋር ያላትን ጥልቅ የስትራቴጂካዊ አጋርነት ቁልጭ አድርጎ ያሳየ ነው። ነገሩ በዚህ ብቻ አያበቃም። ኢራን ባህሩ ከተዘጋባት የመሬት ላይ አማራጮቿን በሰፊው መጠቀም መጀመሯን ማየት እንችላለን። የባህር ላይ ንግዱ በእገዳ ውስጥ ሲወድቅ ቴህራን ፊቷን ወደ ሰሜንና ምስራቅ በማዞር በካስፒያን ባህር በኩል ከሩሲያና ካዛኪስታን ጋር እንዲሁም በመሬት በኩል ከኢራቅ፣ ቱርክሜኒስታንና አፍጋኒስታን ጋር ያላትን ትስስር አጠናክራለች። ፓኪስታንን ብትሆን በገዋዳር ወደብ በኩል ወደ ታሽከንት የሚዘረጋ አዲስ የንግድ መስመር በመክፈት ኢራን ኢኮኖሚያዊ ትንፋሽ እንድታገኝ ቀጥተኛ ባልሆነ መንገድ አስተዋጽኦ አድርጋለች። የሚያሳየው ኢራን በአሜሪካ የባህር ኃይል ብትከበብም በጂኦግራፊያዊ አቀማመጧና በዲፕሎማሲያዊ ግንኙነት
ግንኙነቶቿ የተነሳ ሙሉ በሙሉ ልትታነቅ የማትችል ሀገር መሆኗን ነው። ይህ እንግዲህ የኢራንን የመከላከል ጥበብና አርቆ ሀሳቢነት በሚገባ ያንጸባርቃል። በሌላ በኩል ደግሞ የዚህ ጦርነት አንዱ አስገራሚ ገጽታ የአሜሪካ የቅርብ አጋሮች የሆኑት የአውሮፓ ሀገራት ያሳዩት አቋም ነው። ሁሌም አሜሪካ ወደ ጦርነት ስትገባ ከጎኗ የሚሰለፉት የኔቶ አባል ሀገራት በዚህኛው የኢራን ጦርነት ግን ጀርባቸውን ሰጥተዋል። የጣሊያኗ ጠቅላይ ሚኒስትር ጆርጃ ሜሎኒ በአደባባይ እንደተናገሩት ጣሊያን አሜሪካን እንደ ስትራቴጂካዊ አጋር ብትመለከትም ፕሬዚዳንት ትራምፕ ያለበቂ ምክንያት በከፈቱት በዚህ ጦርነት ውስጥ እንደማትሳተፍና የሆርሙዝን የባህር እገዳ እንደማትደግፍ በግልጽ አስታውቀዋል። ይህ ብቻ አይደለም። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር እና የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ጭምር የአውሮፓ ሀገራት ወደ ጦርነቱ ከመግባት ይልቅ የንግድ መስመሮችን ነጻ በማውጣትና ዲፕሎማሲያዊ መፍትሄዎችን በማምጣት ላይ እንደሚያተኩሩ ተናግረዋል። ይህ የአውሮፓውያን አቋም አሜሪካን በዓለም አቀፍ መድረክ ያገለላት ከመሆኑም በላይ ፕሬዚዳንት ትራምፕ የአውሮፓውያንን አቋም በማንጓጠጥና በማስፈራራት እንዲናገሩ አስገድዷቸዋል። አውሮፓውያን ይህንን ያደረጉት ኢራንን ደግፈው ሳይሆን ጦርነቱ ሊያስከትል የሚችለውን የኢኮኖሚ ውድቀት፣ የነዳጅ ዋጋ ንረትና በቀጠናው ሊፈጠር የሚችለውን ማለቅ የሌለው ደም መፋሰስ ፈርተው ነው። ይህ ስንጥቅ ታዲያ ለኢራን ትልቅ የዲፕሎማሲ ድል ነው። እስቲ ደግሞ ወደ መካከለኛው ምስራቅ አረብ ሀገራት እንመልከት። ሳውዲ አረቢያና ሌሎች የባህረ ሰላጤው ሀገራት ምንም እንኳን ከኢራን ጋር የረዥም ጊዜ ፖለቲካና የሃይማኖት ልዩነት ቢኖራቸውም በዚህ ጦርነት አሜሪካን ከመደገፍ ይልቅ ከፍተኛ ሽብር ውስጥ ወድቋል። ምክንያቱም ኢራን የሆርሙዝ ባህረ ሰላጤን አሊያም በቀይ ባህር በኩል ያለውን የባቤል መንደብን ጅረት በሁቲዎች አማካኝነት የምትዘጋው ከሆነ የሳውዲ አረቢያና የሌሎች አረብ ሀገራት የነዳጅ ንግድ ሙሉ በሙሉ ይቆማል። ይህን የተረዱት ልዑል መሐመድ ቢን ሳልማን አሜሪካ ይህንን የባህር ላይ እገዳ እንድታነሳና ውጥረቱን እንድታረግብ በድብቅ ግፊት ማድረጋቸው ተዘግቧል። ይህ የሚያሳየው ኢራን በቀጠናው ያላት የተጽዕኖ መፍጠር አቅም ጠላቶቿን ሳይቀር የራሷን የጥቃት አቅም እንዲፈሩና አሜሪካን እንዲለምኑ ያደረገ መሆኑን ነው። ይህ በእንዲህ እንዳለ ጦርነቱ መሬት ላይ ምን ይመስላል የሚለውን ስንመረምር ነገሮች እጅግ የተወሳሰቡ መሆናቸውን እንገነዘባለን። በቴህራን ከተማ እምብርት ኢማም ኮሚኒ ጎዳና ላይ በተከታታይ የፈነዱት የተሽከርካሪ ቦምቦች የኢራንን የውስጥ ደህንነት ክፍተት የሚያሳዩ ነበሩ። ምንም እንኳን እስራኤልና ሞሳድ ከዚህ ጥቃት ጀርባ እንዳሉ በስፋት ቢታመንም የተጠቀሙት የፈንጂ አይነት ማለትም የተለመደውን የቤት ውስጥ ፈሳሽ ጋዝ ጥቃቱ በውስጥ ተቃዋሚዎች የተፈጸመ ሊሆን እንደሚችልም ግምትን አሳድሯል። የጥቃት የኢራን ስርዓት በውስጡ ሙሉ በሙሉ የተረጋጋ ለመሆኑን የሚያሳይና ህዝቡን በስነ ልቦና ለማዳከም ያለመ ቢሆንም የኢራን የጸጥታ ኃይሎች በአጭር ጊዜ ውስጥ አካባቢውን በመቆጣጠርና ተጨማሪ ፈንጂዎችን በማምከን ስርዓቱ አሁንም ጠንካራ መዋቅር እንዳለው አሳይተዋል። ይህ የሚያሳየው ኢራን በውጭ ብቻ ሳይሆን በውስጥም ከባድ ጫና ቢገጥማትም መንግስቷ በቀላሉ የሚፈርስ እንዳልሆነ ነው። በተመሳሳይ ጊዜ እስራኤል በደቡባዊ ሊባኖስ በሂዝቦላ ላይ የምታደርገውን ጥቃት አጠናክራለች። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከእስራኤልና ሊባኖስ አምባሳደሮች ጋር ያደረጉት ውይይት እንደሚያሳየው አሜሪካ ይህንን ግንባር በማረጋጋት ሂዝቦላን ከድንበር ለማራቅ እየሞከረች ነው። ነገር ግን የሂዝቦላ ኃይል የኢራን ቀኝ እጅ እንደመሆኑ መጠን ይህ ግንባር በቀላሉ የሚበርድ አይደለም። የኢራን የቁዱስ ኃይል አዛዥ ብርጋዴር ጄኔራል እስማኤል ቃኒ እንዳሉት የተቀናጀው የተቃውሞ ግንባር በመላው ቀጠና ተሰማርቶ የአሜሪካንና የእስራኤልን ጥቃት ለመመከት ዝግጁ ነው። ይህ የውክልና ጦርነት ስትራቴጂ ኢራን ጦርነቱን ከራሷ ድንበር አርቃ በጠላቶቿ ደጃፍ ላይ እንድታካሄድ የሚያስችላት እጅግ በጣም ረቂቅና አደገኛ ስልት ነው። ታዲያ በዚህ ሁሉ መሃል የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ጆርጂያ ውስጥ በሚገኝ አንድ መድረክ ላይ ባደረጉት ንግግር የገጠማቸው ተቃውሞ የጦርነቱን ተወዳጅነት ማጣት ቁልጭ አድርጎ የሚያሳይ ነው። ተሰብሳቢዎች አሜሪካ ሕፃናትን እየገደለች ነው በማለት ሲጮሁ ቫንስ ሁኔታውን ለማረጋጋትና ጦርነቱን ለማጽደቅ ሞክረዋል። አሜሪካ ኢራን የኒኩለር ጦር መሳሪያ እንዳታገኝና የሽብር ተግባርን እንዳትደግፍ ስትል ብቻ ይህንን ጦርነት እንደከፈተች ቢከራከሩም በህዝቡ ዘንድ ያለው እምነት ግን የተሸረሸረ መሆኑን ማየት አያዳግትም። በአጠቃላይ ይህንን ሁኔታ ስንመነዝረው በአንድ በኩል እጅግ ዘመናዊና ግዙፍ ወታደራዊ አቅም ያላት ነገር ግን በውስጥ ፖለቲካዊ መከፋፈልና በስትራቴጂ ጦት የምትሰቃየው አሜሪካ ትገኛለች። በሌላ በኩል ደግሞ ምንም እንኳን ማዕቀብ ይበዛባትም ጂኦግራፊዋን፣ ዓለም አቀፍ ትስስሯን፣ የውክልና ጦር አጋሮቿንና ህዝቧን ትርክቷን ተጠቅማ ጦርነቱን ወደ ማብቂያ የሌለው የትዕግስትና የስነ ልቦና ፍልሚያ የቀየረችው ኢራን ትገኛለች። አሜሪካ በጦር መሳሪያ ብልጫ ማሸነፍ ትችል ይሆናል። ነገር ግን ጦርነት ማሸነፍ ማለት የፖለቲካ ግብን ማሳካት ከሆነ የኢራን አስገራሚ መከላከል ስትራቴጂና ጂኦፖለቲካዊ ቅልጥፍና ይህንን የትራምፕን ጦርነት ወደማይፈታ እንቆቅልሽ ቀይሮታል። እውነቱን ለመናገር ዓለም አሁን ያለችበት ሁኔታ የሀያላን ሀገራት የጡንቻ መፈታተሽ ብቻ ሳይሆን አንድ መካከለኛ አቅም ያላት ሀገር ብልህ ስትራቴጂዎችን ከተጠቀመች የዓለምን ግዙፍ ጦር እንዴት ማንገዳገድ እንደምትችል የሚያሳይ ሕያው ትምህርት ቤት ሆኗል። ጦርነቱ መቼና እንዴት እንደሚያበቃ ባይታወቅም አንድ ነገር ግን እርግጥ ነው። ኢራን ለዚህ አይነቱ ጦርነት ለረዥም 10 ዓመታት ስትዘጋጅ የኖረች በመሆኗ ውድቀቷ የአሜሪካ ፖለቲከኞች እንደሚመኙት የሩጫ ያህል ፈጣንና
ቀላል አይሆንም። ይህ ደግሞ መላውን ዓለም ከነዳጅ ዋጋ ንረት እስከ ዓለም አቀፍ የንግድ መስመሮች መዘጋት ድረስ ለከፍ አደጋ ያጋለጠ ታሪካዊ ክስተት ሆኖ ይመዘገባል። ነገሮች ወደፊት ምን መልክ ሊይዙ እንደሚችሉ በእርግጠኝነት መናገር ቢከብድም አሁን ባለው ተጨባጭ ሁኔታ ግን የዲፕሎማሲ በሮች ተዘግተው የጦር መሳሪያዎች ብቻ በሚናገሩበት በዚህ አውድ ሁሉም ወገን የራሱን ኪሳራ እያሰላ የሚቀጥልበት አስፈሪ ምዕራፍ ላይ እንገኛለን። ከዚህ ሁሉ ትንታኔ ማዕቀፍ ሳንወጣ አሁን በቅርቡ ሾልከው የወጡ እጅግ ሚስጥራዊ የሆኑ የስለላ መረጃዎችና ወታደራዊ ክስተቶች የጉዳዩን አሳሳቢነት ወደ ባሰና ወደ ረቀቀ ሌላ ምዕራፍ አሸጋግረውታል። ነገሩን ይበልጥ አጃይብ የሚያሰኘው የአሜሪካ የባህር ኃይል ያጋጠመው ታሪካዊና አሳፋሪ ኪሳራ በአደባባይ ለማመን መገደዱ ነው። በሆርሙዝ ባህረ ሰላጤ ላይ ሰማይ ሰማያት ሲሰልል የነበረና $238 ሚሊዮን የሚያወጣው እጅግ ዘመናዊ የስለላ ድሮን በድንገት ተሰወረ የሚለው ዜና የዓለምን መገናኛ ብዙሃን አጣቧል። የግዙፍ ንብረት ከ50 ሺህ ጫማ ከፍታ ላይ ሆኖ ተልእኮውን ሲያከናውን ቆይቶ ድንገተኛ የአደጋ ጊዜ ጥሪ አስተላልፎ ወደ 10 ሺህ ጫማ ዝቅ ካለ በኋላ ከራዳር እይታ ውጭ መሆኑን የፔንታጎን ባለስልጣናት እንቅልፍ ነስቷል። የባህር ኃይሉ ክስተቱ ከፍተኛውን የአደጋ ደረጃ በማለት ቢገልጸውም ይህ የቴክኖሎጂ ኪሳራ ከገንዘብም በላይ የሆነ የደህንነት ስጋትን ፈጥሯል። አሜሪካ ይህንን ድሮን ኢራን መታጥለዋለች ብላ በይፋ ባታምንም የኢራን ጠላትን በቴክኖሎጂ የማሳወር ጥበብና ይህ እጅግ ሚስጥራዊ ቴክኖሎጂ ክምችት የያዘ መሳሪያ በቴህራን እጅ መውደቁ ለአሜሪካ የስለላ መዋቅር ትልቅ ቅዠት እንደሚሆን ጥርጥር የለውም። በሌላ በኩል ደግሞ የኢራን ፖለቲካዊና ወታደራዊ ማታለል ሌላው ዓለምን ያስገረመ ጉዳይ ሆኖ ብቅ ብሏል። ሁለቱ ሀገራት የገቡት የ2 ሳምንታት የተኩስ አቁም ስምምነት ኢራን የራሷን የውስጥ ቁስል ለመጠገንና ለቀጣይ ዙር ፍልሚያ ለመዘጋጀት በሚገርም ጥበብ ተጠቅማበታለች። የአሜሪካ የጦር ጸሐፊ ፒት ኤግዜት የኢራን ምድር ውስጥ የሚሳኤል ፕሮግራም ሙሉ በሙሉ ወድሟል በማለት በድል አድራጊነት ስሜት ቢያውጁም ሾልኮ የወጡ የሳተላይት ምስሎች ግን ይህንን የአሜሪካን ትርክት ገደል የከተተና ሀፍረት ያከናነበ እውነትን አጋልጠዋል። ምስሎቹ እንደሚያሳዩት ኢራን ከባድ ማሽነሪዎችን በመጠቀም ከዚህ ቀደም በአሜሪካና እስራኤል ጥቃት የፈረሱባትን ግዙፍ የምድር ውስጥ የሚሳኤል ከተሞቿን መግቢያዎች በማጽዳትና በማደስ ላይ ትገኛለች። ይባስ ብሎ ደግሞ ራሳቸው የአሜሪካ የስለላ ተቋማት ከግማሽ በላይ የሚሆኑት የኢራን ሚሳኤሎች ማስወንጨፊያዎች አሁንም ምንም ሳይነኩ በተጠንቀቅ ላይ መሆናቸውን አምነው ተቀብለዋል። ይህ እውነታ አሜሪካ በጦርነቱ አገኘሁት ያለችውን ወታደራዊ ድል ምን ያህል የተጋነነና መሬት ላይ ያለውን እውነታ ያላገናዘበ መሆኑን ቁልጭ አድርጎ ያሳያል። እንዲሁም የኢራንን ጠላትን በማዘናጋት መልሶ የማጥቃት ስትራቴጂ ምን ያህል የተዋጣለት እንደሆነ ያስመሰክራል። ይህ ሁሉ መደራረብ ታዲያ ፕሬዚዳንት ዶናልድ ትራምፕን ወደ ከባድ የፖለቲካ ማጥ ውስጥ ከቷቸዋል። ጦርነቱ በአንድ ወር ውስጥ በድል አጠናቅቃለሁ ብለው የገቡት ፕሬዚዳንቱ አሁን ላይ የሆርሙዝን የባህር ላይ እገዳ ውሃ ሲበላውና ወታደራዊ ኪሳራው ሲያይል ድምጻቸውን አዝለውና ትዕቢታቸውን ዋጥ አድርገው ወደ ዲፕሎማሲው ጠረጴዛ ለመመለስ ማማተር ጀምረዋል። ከቀናት በፊት በሰጡት መግለጫ ከኢራን ጋር የሚደረግ ሁለተኛ ዙር ድርድር በፓኪስታኗ ኢስላማባድ አሊያም በአውሮፓ ሀገራት ሊካሄድ እንደሚችል ፍንጭ መስጠታቸው የአቋም መለሳለስ ያሳያል። የትራምፕ አስተዳደር በኃይል ለማንበርከክ የሞከራት ሀገር አሁን በድርድር ለማግባባት መሞከሩ አሜሪካ ምንም እንኳን በወታደራዊ ኃይሏ ብትመካም የኢራንን የትዕግስት ፖለቲካና ተለዋዋጭ ስትራቴጂ ሰብራ መግባት እንዳቃታት የሚያሳይ ትልቅ ማሳያ ነው። በመጨረሻም ይህ ጦርነት አንድ የማይካድ ሀቅ አሳይቶናል። መላው ዓለም ትንፋሹን ውጦ በሚከታተለው በዚህ ፍልሚያ የጦር መሳሪያ ብዛትና የቴክኖሎጂ የበላይነት ብቻውን የፖለቲካ ድልን እንደማያመጣ ነው። ኢራን ማዕቀብን ጥሳ የንግድ መርከቦቿን በማሳለፍ የምድር ውስጥ የሚሳኤል ከተሞቿን በዘዴ በማደስና የአሜሪካን ዘመናዊ ስለላ ቀን በማክሸፍ እውነተኛ የጦርነቱ አሸናፊ እየመሰለች ስትመጣ፣ አሜሪካ ደግሞ ከጀመረችው ማለቂያ አልባ ጦርነት ለመውጣት የዲፕሎማሲ በር እያንኳኳች ትገኛለች። ይህ እንግዲህ የወታደራዊ ጡንቻና የረቂቅ ስትራቴጂ ፍልሚያ የዓለምን ታሪክ እንዴት በአዲስ መልክ እየጻፈው እንዳለ የሚያሳይ ሕያው ምስክር ነው። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ